አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለሁ ጉልበቴ ይታጠፋል ሸክሜ ይራገፋል እንበረከካለሁ ጉልበቴ ይታጠፋል ሸክሜ ይራገፋል ዕዝራ ምዕራፍ 8 ቁጥር 21ን አንብበን በሶስት ትልልቅ ጉዳዮች ላይ ለአንድ ሰው እድል እሰጣለሁ እንዲጸልይ በዚህ ቃል መሰረት ዕዝራ ምዕራፍ 8 ከቁጥር 21 እንደዚህ ይላል በአምላካችን ፊት ራሳችን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በአውሃ ወንዝ አጠገብ ጾምን አወጅው። ንጉሡም የአምላካችን እጅ በሚሹት ሁሉ ላይ ለመልካም ነው፣ ኃይሉና ቁጣው ግን እርሱን በሚተዉት ሁሉ ላይ ነው ብለን ተናግረን ነበርና በመንገድ ካለው ጠላት ያድነን ዘንድ ጭፍሮችንና ፈረሰኞችን ከንጉሡ ይለምን ዘንድ አፍሬ ነበርና። ቁጥር 23 ስለዚህ ነገር ጾምን፣ ወደ እግዚአብሔርም ለመነን፣ እርሱም ምን ሆነ? ተለመነን። ጌታ ይለመናል። አሜን። ጌታ ይለመናል። በዚህ ቦታ እስራኤላውያን አጥብቆ የጸለዩ ስለ ሶስት ነገር ነው። የመጀመሪያ ለራሳቸው ጸለዩ። ሁለተኛው ደግሞ እግዚአብሔርን የጠየቁት ለልጆቻቸው ጠየቁ። ሶስተኛ ለንብረታቸው ጠየቁ። አሁን የጥበቃ ጸሎት ሁላችንም ቁጭ ባልንበት ጋሽር መኮየን ጸሎት ይጸልያል። በእውነት ደቡብ አፍሪካ እግዚአብሔር ብዙ ህዝብ ሰጥቶናል። በዘጠኙም ፕሮቪንስ ላይ አበሻ እንደ ውሃ ፈሰዋል። እግዚአብሔር ቅጥር እንዲሆን እንጸልያለን። ኤርትራውያንና ኢትዮጵያውያን ለሥራ ፍለጋ በመጡበት ተበታትነዋል። እግዚአብሔር ቅጥር እንዲሆን እንጸልያለን። ሁለተኛው ጸሎት ወንድ ብቻ በነበረው ምድር እግዚአብሔር ትዳር ሰጠን፣ በልጆችም ባርኮናል። በልጆች ዙሪያ በትምህርት ቤት፣ በሥራ ቦታ፣ በሰፈር ልጆችን የሚያጠፋ ብዙ ነገር መርዝ ባለበት አገር ላይ ስለምንኖር ለልጆቻችን እግዚአብሔር ቅጥር እንዲሆን ይጸልያል። ሶስተኛ ደግሞ እዚህ የተሰበሰበን ሚሽነሪ ነጋዴዎች ነን። ነጋዴ ሚሽነሪዎች ነን። አሁን ሾፖቻችን ስራት ይተን ነው የመጣ ነው። እዛ ቦታ ላይ ጌታን የሚያገለግል ሾፕም ሆነ ማንኛውም ስራ ላይ እግዚአብሔር ቅጥር እንዲሆን ሁላችንም ቁጭ ባልንበት ጋሽር መኮየን ጸሎት ወደ ጌታ ፊት ያደርሳል። በስሜ የተጠራ ሕዝቤ ሰውነታቸውን አዋርዶ ከክፉ መንገዳቸውም ተመልሶ ወደ እኔ ቢጮኹ ጸሎታቸውን እሰማለሁ ያልክ እግዚአብሔር አምላካችን ሆይ በዚህ ቦታ ከማለዳ ጀምሮ በተለያዩ ቅዱሳን ፊትን ስንፈልግ ጩኸት ወደ አንተ እያሰመን ትውልደ ኢትዮጵያና ኤርትራን ወክለን በዚህ ምድር ብዙ 97 አገር ዜጎች ተሰዶ ለስላሉ ስለ ስደተኞች በስደተኞች ላይ ስለሚደርሰው ግፍ፣ ስለሚደርሰው በደል፣ ስለሚደርሰው ሞት፣ ስለሚደርሰው ውርደት ጌታ ሆይ አንዴ ተንበርከን ሌላ ጊዜ ቆመን እግዚአብሔር ሆይ የጮኸነውን ጩኸት ልመናችን እንድትሰማ ፊታችን እንድትቀበል አቤቱ በኢየሱስ ጌታችን ስም እንጸልያለን። የሰራዊት ጌታ እግዚአብሔር ሆይ እዚህ ምድር ያለን እኛ መሄጃ ጠቦናል። ጌታ ሆይ ድሮም ከገባንበት ጊዜ ጀምሮ የገባ ነው መንግስት ዕውቅና ሰጥቶ አይደለም የገባ ነው። ህዝቡም ጌታ እንኳን መጣችሁ ስንጠብቃችሁ ነበር ዌልካም ብሏል የገባ ነው። እግዚአብሔር ሆይ በራሳችን ጊዜ በራሳችን መንገድ ካንተ ድምፅ ሰምተን
በዚህ ቦታ በዚህ አገር ላይ እንጀራ እንዳለን መሮን እንደምንችል ፊታችን ቀድመ እግዚአብሔር በጉዟችን አብረን እንደምትሆን ካንተ ሰምተን ወጥተን ረጅም መንገድ አቋርጠን እዚህ ከገባንበት ጊዜ ጀምሮ አቤቱ ወልካም ብለህ ተቀበልከን አንተ እንጂ ሰዎች አይደሉምና የሰራዊት ጌታ እግዚአብሔር ሆይ ነገር ግን አንድ ነገር አድርገናል። ያኔ በመንገድ ላይ እግዚአብሔር ድምጽን ሰምተን ከቤት ወጥተን ጉዞ ላይ የነበረን ውጣ ውረድና ችግሮችና መከራዎችን አይተን በገባንበት በዚህ ምድር ላይ ጌታ ሆይ ብዙ ነገር አድርገናል። እውነት ወዲያውኑ ብዙ ዓመታት ሳንቆጥር ኢትዮጵያን በዚህ ምድር ነው እግዚአብሔር በእውነት 30 ዓመት የሞላ ጥቂት ሰው ሊሆን ይችላል፣ የለምም ሊሆን ይችላል። ምናልባት እግዚአብሔር ከ30 ዓመት በታች ነው ብዙ ሰው በዚህ ምድር የኖረውና ነገር ግን በእነዚህ 30 ዓመት ውስጥ እግዚአብሔር ሆይ መከራችንን እንዳለፈ ውሃ ስታስረሳ እግዚአብሔር ሆይ ችግሮቻችን ስንረሳ አንተንም ጭምር ረስተን በቤት ትክክል ባልኖርንበት መንገድ እግዚአብሔር ሆይ የኛን የሩጫ ፍሬ እግዚአብሔር እያጨድን ስለሆነ አሁን ጌታ ሆይ ህዝቡን ብሌም አናደርግም፣ መንግስትንም ብሌም አናደርግም። እግዚአብሔር እንደ ቅዱሳን እግዚአብሔር ቃልም እንደሚናገር እኛ ወደ አንተ እንድንመለስ ቃል ተናግሮን እግዚአብሔር እኛ ወደ አንተ ለመመለስ በዚህ ጊዜ ተስማምተናል። እኛ ብቻ አይደለም በአገሪቱ በግል ቤት እግዚአብሔር በቤተ ክርስቲያን ራሳቸውን ያዋርዱ የሚጮቱን ሰዎች ጩኸት በኢየሱስ ስም ስማን። ከመጣብን ችግር የተነሳ አይናችንን ወደ ማይሆን ቦታ ብናነሳ ልባችንን መፍትሄ ወደ ማይሆን ቦታ ብንወስድ የሰራዊት ጌታ እግዚአብሔር ሆይ አንተ ዝም ትላለህ። ስለዚህ እግዚአብሔር ሆይ ዝም ወደ ማትልበት ይግባኝ እግዚአብሔር ሌላ ጋር አንሄድም። የሰራዊት ጌታ እግዚአብሔር በዚህ ፕላኔት ላይ እንድኖር የፈጠርከን አንተ ስለሆነ አሁን በአንድም በሌላ መንገድ እግዚአብሔር ሆይ ፈቃዲ ነውን ልሂድኒ ብሎ የመጣ ህዝብ ነው። ይሄ እግዚአብሔር ሆይ አንተ ፈቅደ የመጠን ህዝብ ነን። በዚህ ምድር እግዚአብሔር እንድናልቅ ሰው እንዲያዋርደን እንድንታሰር እንድንደበደብ እንድንገደል አስበን አልመጠንም። ጌታ ሆይ እግዚአብሔር አምላካችን እነሆ ፈቃዱን አሳውቆናል። ልሂድ ልስራ ደግሞ ተመልሼ እመጣለሁ ብለን ነው ሁላችን የመጠነው። ነገር ግን እንዳልን አልሆንም። ያንተ ፈቃድ አልተገለጠም ነበር። ያን አንዳንዶቻችን 4 5 6 7 መኖራን የሆነ ነገር ካገኘን እንመለሳለን ብለን ነው የመጣ ነው። ነገር ግን ይሄ ምድር የኔ ነው አልከን። እዚህ ምድር ኑሩ አልከን። እንጀራችሁ እዚህ ነው አልከን። ትዳራችሁ እዚህ ነው አልከን። ሰላማችሁ እዚህ ነው አልከን። አምልኳችሁ እዚህ ነው አልከን። ስለዚህ ጌታ ሆይ አመለክን። በዚህ በባዕድ ምድር ላይ የሚያማምሩ እነዚህ ሰፋፊ አዳራሾች አንተን ልናመሰግና ልናመልክ ሰራን። ይህንን ያዩ አይኖች ቀኑ። የኛም ክፉ ስራ አንተን አስቆጣ። ስለዚህ ምድር እየተንቀጠቀጠች ባለች በዚህ ጊዜ የመፍትሄ አምላክ እግዚአብሔር ወደ አንተ ጮኸናል። ጩኸታችን ስማ። ወንዱ የጮኸውን ጩኸት ስማ። ሴቱ የጮኻቸውን ጩኸት ስማ። ታላቁ የጮኸውን ጩኸት ስማ። ታናሹ የጮኸውን ጩኸት ስማ። አባቶች የጮቱን ስማ። ከኛ በላይ አገራችን ላይ ያለው ኢትዮጵያን በሙሉ ቤተክርስቲያን በሙሉ በእኛ ጉዳይ እየጮሁ ነው። ምክንያቱም በሚዲያ የሚያዩት ከባባድ ችግሮች ልጆቻችን ልጄ በዚህ ነው እንዲህ ያለው ልጄ ምን ሆኖ ይሁን ልጆቹ ምን ሆን ሴት ልጄ ምን ሆናል ወንድ ልጄ ምን ሆናል እያሉ አባቶች እያለቀሱ ስለሆነ የእኛን በደል መተላለፍ አለማወቅ ስንፍና ድፍረት ይቅር ብለህ የአባቶቻችንን የእናቶቻችንን ጸሎት እግዚአብሔር እንዲሰማ ኢየሱስ ስምን ጸልያለን። ኢዮሳፍጥ ለመጣበት ችግር እግዚአብሔር ሆይ እውቀቱን አይደለም ሰራዊቱን አይደለም እግዚአብሔር ያሳያ። ይህን ታላቅ ሰራዊት እኔ አልቋቋምምና አባቴ ደብዳቤ ደርሶኛል። በዚህ ደብዳቤ ተኝቼ ወደ አንተ ፊትን አቀናለሁ ባለ ጊዜ አቤቱ እግዚአብሔር አንተ ተነሳ። ይህን ጦርነት የሚዋጋ እኔ ነኝ አንተ አይደለም አልክ። ድምፅ አሰማ። ከዛም በኋላ እግዚአብሔር ሆይ የምስጋና ሰራዊት ነው ያሰለፈ። እግዚአብሔር ከሰማይ አንጎዳጎድክ፣ ህዝብንም ታደግክ። ምርኮ
ምርኮም አስበዘበዝ። ያ እግዚአብሔር ዛሬም በላይ በሰማይ ተቀምጧል። እግዚአብሔር የዮሳፊጥ አምላክ፣ የኤልያስ አምላክ። ታምራት በዚህ ምድር ይሆን፣ ታምራት ይሆን፣ ታምራት ይሆን። ከንቱ ጩኸት፣ ከንቱ እንባ፣ ከንቱ ለቅሶ፣ ከንቱ ጊዜ አላሳለፍንም። እግዚአብሔር ሆይ ባሪያም እንደሚናገር አመንኩ ስለዚህም ተናገርኩ እንዳለ እግዚአብሔር ንፋስን አንጎስምም። ወደሚሰማን ወደምትረዳን ወደ አመጣን ጌታ ጮኸናልና እግዚአብሔር ሆይ ጩኸታችንን ስማ። አሁን ማንም እንዲያድነን ወደ ማንም አንጮህም። ወደ መንግስት አይደለም፣ ወደ ማንስፓላ አይደለም፣ ወደ ነገስታት አይደለም። እግዚአብሔር ሆይ ይህ ጊዜ እኛና አንተ ፊት ለፊት የምንታይበት እግዚአብሔር ሆይ ውር ተዋርደን በአንተ ፊት ራሳችን ዝቅ ብለን ልትራራልን ለምችል ላንተ እግዚአብሔር ጮኸናል። አንተም በመንፈስ በመካከላችን ስላለ ይሄ ጸሎት፣ ይሄ ጩኸት ከማረዳ ጀምሮ በዚህ ቦታ ያሉ ሰዎች ተንበርክኮና ቆሞ የጸለዩ ጸሎት እንጠብቀሃለን ጌታ ሆይ እንጠብቀሃለን። ለሰዎች ያለን እየተናገርን ነው። ስጋ ለባሽ ጋር ያለን እየተናገርን ነው። ወደ አንተ ነው ጩኸቱ፣ ወደ አንተ ነው ልመና፣ ወደ አንተ ነው ኡታ፣ ወደ አንተ ነው። እግዚአብሔር ዘላለም አምላክ ድምጽን እንድትልክ እንጸልያለን። እግዚአብሔር ሆይ በእኛ ላይ እግዚአብሔር ሆይ ጥፋቱ የኛ እንኳን ቢሆን ጨካኞች የተነሱት ቋንቋቸው ይደበላለቅ፣ ቋንቋቸው ይደበላለቅ። አፍሪካን ለዚህ ምድር የተጨነቁበት ነው። እያንዳንዱ አፍሪካዊ በሐሳብም በገንዘብም ከዚህ አገር ጋር ቆመዋል። ዛሬ ግን ያን አፍሪካዊን ነጩን እዚህ አቅፎ ትልልቅ አውታሮች፣ ትልልቅ ንግድ ያላቸው ትልልቅ የዚህ ምድር እግዚአብሔር ገንዘብ የበዘበዙ የበሉ የጠጡ እያሉ አፍሪካን ለእግዚአብሔር ያነጣጠረ የክፉ እጅ እግዚአብሔር ይመለስ፣ የክፉ እጅ ይመለስ። እኛስ እናውቃለን፣ ስራችንን እናውቃለን፣ መንገዳችንን እናውቃለን፣ ልባችንን እናውቃለን፣ ጥፋታችንን እናውቃለን። አንተ ጌታ ሆይ ፈቅደህ በሚያማምር ሰርግ እግዚአብሔር ሆይ የተጋቡ ብዙ የተወለዱ ወንድና ሴት ልጆች ንጹዎች፣ ልበ ንጹዎች፣ አእምሮ ንጹዎች፣ ነፍሰ ንጹዎች ልጆች አሉን ጌታ ሆይ። አንዳንዶች ለትዳር የበቁ አሉ ንጹህ። ስለ እነሱ እንድትነሳ ይለምናለሁ። ስለ አዲሱ ትውልድ እንድትነሳ ይለምናለሁ። ስለ ወንድ ልጆች፣ ስለ ሴት ልጆች ሰማይና ምድር እንድንቀሳቀስ ይለምናለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ እኛ ተዋርደናል። በዚህ ምድር ለዛሬ ለመጮ ነው። ብዙ ጊዜ ነው እንደዚያ ነገር የሚነሳው። በተነሳ ሰዓት ግን ሁሉ እግዚአብሔር ሆይ ፊትን ፈልገን አፍረን አናውቅም። አሁንም አንተ አታሳፍርም ብለን በትናንትና አምነን ወደ አንተ ጮኸናልና ምድር ለሰላም ይውረድ። በኢየሱስ ስም ሰላም ይውረድ። ጌታው እኛ ላይ ብቻ አይደለም ጌታው ህዝብ ላይ ነው የሚዝቱት። አምልኮ በሚያቀርበው ህዝብ ላይ ጩኸቱን በሚያሰማ እግዚአብሔር አምላክ ሆይ ኢትዮጵያ ስንፍና ሊኖር ይችላል። አምላኩን ግን ጠንቅቆ ያውቃል። በዚህ ምድር ያለው ህዝብ እግዚአብሔር በስም የዳና ህዝብ ነው። እግዚአብሔር እንደሆነ የሚያውቅ ህዝብ ነው። አሁን ምድር ላይ እንዳለን ሰዎች ተሳስተን ይሆናል፣ በድለን ይሆናል። እግዚአብሔር ሳናውቅም አውቀን እግዚአብሔር በፊት ደፍረን ይሆናል። ግን አንተ የምህረት አምላክ ነው። መጽሐፍ ሲናገር የእግዚአብሔር ምህረት ለልጅ ልጅ ነው ይላል። አቤቱ ቅዱስ እግዚአብሔር ሆይ የልጅ ልጅ ላይ የሚሆን ምህረት ኃጢአታችንና አመጻችንን ጌታ ይቅር ብለህ አሁን ከዚህ እግዚአብሔር ችግር ወጥተን ልባችን በአንተ ፊት ተሸንፎ መንገዳችንን አይተን እግዚአብሔር ዳግም በዚህ ተመሳሳይ ስር ላንገባ እግዚአብሔር ቃል እየገባን የምንጮህ ጩኸት ሰምተህ ምድር በኢየሱስ ስም ትረፍ። እኛ ናይጄሪያን አይደለንም፣ ጋናንም አይደለንም፣ ማላውያን ዚምባብዌያን አይደለንም። እግዚአብሔር ሆይ ምን ፎክሮ አምላክ አለ። አለ። ናይጄሪያ ሄዷል፣ ጋናዊም ሄዷል፣ ሁሉ ባይድ ማላዊ ሄዷል። እግዚአብሔር የዘላለም አምላክ። እኛ ግን ሰምተን ነው የመጣነው ጌታ ሆይ። ደፍሪካ ከዚህ መካከል ያለን ማናችንም
እግዚአብሔር በካርታ እንጂ የምናውቀው በአካል አናውቃትም። ነገር ግን አንድ እያለ ሁለት እያለ ሶስት እያለ በዚህ ምድር ላይ እግዚአብሔር ብዙ ሺዎች አሉ። ይህን ምድር የመጣ ነው ጌታ ሆይ ሰምተን ነው አባት ሆይ ይህን ምድር እነው ርስት እንወርሳለን ብለን አልመጣንም። ሰርተን እንለወጣለን ብለን በመጠንበት በዚህ ምድር ድምፅን ሰምተን ነው የመጣ ነው። እግዚአብሔር ሆይ መልቀይረን ቢሆን ተላልፈን ቢሆን በድለን ቢሆን አቤቱ ይቅር እንድትለን እንጮሃለን። ይቅር በለን አቤቱ ይቅር በለን። እናቶች አሉ ጌታ ሆይ እዚህ ምድር ገብቶ እግዚአብሔር ሆይ ልጅ ወለዱ እግዚአብሔር ሆይ ይደረሱ እግዚአብሔር ሆይ ከኛ ላይ በሚያጣፍጥ ቋንቋ እግዚአብሔር በሚጣፍጥ ቋንቋ የሚናገሩ ከኛ በላይ ጥቅስ የሚያነቡ ከኛ በላይ መዝሙር የሚያነቡ ከኛ በላይ እንግሊዝኛና አማርኛ እግዚአብሔርን ቃል በልባቸው የታተሙ ሕፃናት አሉና ጌታ ሆይ የተላላቆችን ይቅር ብለህ የሕፃናትን ጩኸት እንድሰማ እንጸልያለን። እግዚአብሔር አደገደጋሉት እግዚአብሔር ሆይ ትምህርት ቤት ላይ የሌላ ስም እየተሰጣቸው ይሸማቀቃሉ። ወላጅ መጥቶ ይጠይቃሉ። አገሬ ወዴት ነው ይላሉ። እኛ ክርስቲያን አይደለም ወይ ይላሉ። ስለ እነሱ ስትል እግዚአብሔር ከዙፋን እንድትነሳ በትምህርት ቤት በዩኒቨርሲቲ ያሉት በሃይስኩል እግዚአብሔር ሆይ በመለሰኛ ትምህርት ቤት እየተማሩ አሉ እያደጉ አሉ ልጆቻችን። በእውነት እንደ እውነቱ ቢሆን አንደኛ የአፍሪካ አገራቸው ነው። ሁለተኛ እዚህ ምድር ነው የተወለዱ። ቅዱስ እግዚአብሔር በፈቃድ የተወለዱ ልጆቻችን እያነቡ እየተጨነቁ ትምህርት ቤት እየተከለከለ እንዳይወለዱ ሆስፒታል እየተከለከለ ባለበት በዚህ ጊዜ እግዚአብሔር ሆይ ጊዜያዊ መፍትሄ ሳይሆን ያን እንደተናገርከው በዚህ ምድር ለሚኖ አይዱ ይሰጧቸዋል የተባለ እግዚአብሔር ጆሮአችን ሰምቷል። ቅዱስ እግዚአብሔር ሆይ የማዳግም መፍትሄ እንድታመጣ እንጮሃለን። ኦ በኢየሱስም የማዳግም መፍትሄ ይምጣ። ስንት ዘመን እናለቅሳለን፣ ስንት ዘመን እንጮሃለን፣ ስንት ዘመን እናለቅሳለን። ቅዱስ እግዚአብሔር ሆይ ከዚህ በኋላ እኛን ካንተ ጋር ተስማምተን ልንሄድ ደግሞ በዚህ ምድር ላይ እግዚአብሔር መኖር ካለብን ሳይነኩን ሳንዋረድ እግዚአብሔር ሳናለቅስ እስከ ወዳኛ የሆነውን ዘላለማዊ መፍትሄ በኢየሱስ ስም ይምጣ። ዘላለማዊ መፍትሄ በኢየሱስ ስም ይምጣ። ቅዱስ እግዚአብሔር ሆይ አባት ወረቀት የለውም፣ ልጅ ወረቀት የለውም፣ እናት ወረቀት የለውም። ምንድነው የሚሆኑ? ብዙ ነገር አፍርቷል። ብዙ ደግሞ ሀብት እግዚአብሔር አፍርቷል። አረተም ሱቅ ያለው አለ ለማን ቲቶ ነው የሚሄደው የለፋውን ሀብት? ይህ መንግስት ገቡ ያውቃል። እንደገባ ህጋዊ ማድረግ የመንግስት ስራ ነው። ነገር ግን ስደተኛውን ጥፋተኛ ያደርጋል መንግስት። ስደተኛ በየትም ይግባ፣ በሰማይም ይግባ፣ በምድርም ይግባ የገባውን ህጋዊ ማድረግ የመንግስት ኃላፊነት ነበረ። ስለኛ የሚናገር ጠበቃ የለም። ስለ መብታችን የሚንከራከር መንግስት የለም። የሰማይ አምላክ የመፍትሄ አለ ብለናል። ለኛ አንተ ተከራከር። ዙፋን ለተከራከር። መንግስት ቢሮ ለተከራከር። እግዚአብሔር ፓርላማ ለተከራከር። ክፉ አጀንዳቸው ይቀደድ። በእድሜ ያውቃለሁ እግዚአብሔር 77 ምድር ላይ ዝናብ ጠፍቶ ከአደባባይ እስከ መናሪያ ህዝቡ በጠጠለ በጉልበት እየወደቀ እየተነሳ እዝጎ እግዚአብሔር ማረን ስር አቤቱ ዝናብ ሲዘንብ አይቻለሁ። የእኛ ጩኸት ታዲያ አይሰማም ጌታ ሆይ? የተላላቆች ጩኸት፣ የእረኞች ጩኸት፣ የአባቶች ጩኸት፣ የሕፃናት ጩኸት፣ የእናቶች ጩኸት አይሰማም ወይ ጌታ? አሰማም ወይ ጌታ? ሌላ ምንድበት የለም። ሌላ ሪፖርት የምናደርገው አካል የለም። የሰማይ አምላክ ሪፖርታችን ወደ አንተ ነው። የኤልያስ አምላክ ምድር ለእግዚአብሔር በእሳት የመለስ ጌታ ለጨዋታችን ተገቢ የሆነውን ምላሽ እንድሰጠን እንለምናለን። ደግሞም እግዚአብሔር አባት ሆይ በዚህ ነውጥ፣ በዚህ ጭንቅ፣ በዚህ እንባ የሰራዊት ጌታ እግዚአብሔር ሆይ በእውነት እንደ ህዝበ እስራኤል እንዳንሆን ከህዝበ እስራኤልን በላይ ኃጢአተኛ እናውቃለን። ነገር ግን የጨከና የቆረጠ የተስተካከለ ሕይወት በኢየሱስ ደግሞ ስጠን። ልባችን አንተን ይፍራ። መንገዳችን አይተን እውነተኛ ንስሐ እንድንገባ እርዳን። ዛሬ ጮኸን ነገ ሰላም ስታረግ እግዚአብሔር እንዳንቀያየርብህ እምነታችን እንዳይቀየር አቤቱ አምልኳችን እንዳይቀየር
መልካችን እንዳይቀየር፣ አገልግሎታችን እንዳይቀየር፣ ንስሐ በገባንበት እግዚአብሔር ጸንተን እንድንኖር አምላኬ እግዚአብሔር ጸጋን አብዛለን። ከማለዳ ጀምሮ እስካሁን ድረስ ስለነበርክ፣ በመካከላችን ላይ ከቅዱሳን ጸሎት ጋር አብረህ ስለነበርክ፣ አይኖችን ወደ ጸሎታችን ስለተገለጡ፣ ጆሮችም እግዚአብሔር ተከፍቶ ስለሰሙ፣ ከአንተም ዘንድ መልስ ስለሚመጣ በሰማይና በምድር የሞላ እግዚአብሔር አባታችን ሆይ ክብር፣ ታላቅነት፣ አምልኮ ለስምህ ብቻ ይሁን። ከዚህም በኋላ ያለው ፕሮግራም እግዚአብሔር ባንተ ጀምረናል፣ በሰላም እስክንጨርስ ድረስ የሰራዊት ጌታ እግዚአብሔር አብሮቲ ከኛ ጋር ይሁን። ሁሉ ለስምህ ክብር ይሁን በጌታችን በኢየሱስ ስም። እግዚአብሔር አምላክ ሆይ ትንሿን ጌታ አምላክ ሆይ ምንጭ አስፍተህ ብዙ ጌታ ሆይ ከብቶችና ሰዎች የሚጠጡበትን ምንጭ አፍልቀሃል። ጌታ ሆይ የምናቆም ጌታ ሆይ ራሳችንን ጌታ አምላክ ሆይ ምንሞቅበትን ፀሐይ አብርተሃን ዛሬ ደርሰን ልናመሰግን ምክንያት አለን። በኢየሱስ ስም ስምህ ይባረክ። እግዚአብሔር አምላካችን ሆይ ነጋዴዎችን እግዚአብሔር አምላክ ሆይ አንተን የሚባርኩትን ፈቃድን የሚያደርጉትን እግዚአብሔር አምላካችን ሆይ ቤትን የሚሰሩትን ወገኖች ስላበዛ ስለረዳሃን በኢየሱስ ስም ክብር ለአንተ ይሁን። አቤቱ ስምህ ይባረክ፣ ስምህ ይባረክ። የነጋዴዎች እግዚአብሔር ሆይ እጃቸውን ባርክ ኖሮ አገር ቤት ያለው መከራ ችግር፣ የቤተሰብ ችግር፣ የቤተ ክርስቲያን ችግር፣ የአገር ችግር እግዚአብሔር አምላክ ሆይ ከነበረው ሊቀንስ ጌታ ሆይ ባልተቻለ ነበረ። በአንተ ጌታ አምላክ ሆይ አብስተ የእጅ ሥራ ተባርኮ አገር ቤታችን ላይ ስራችንን ሰርተሃል፣ ቤተክርስቲያንን ሰርተሃል፣ አገልጋዮችን ረድተሃል፣ ድሆችን ረድተሃል። ለጌታ አምላክ ሆይ በከተማ ውበት ዝናና ስም እንዲወጣ አድርገሃል። ክብር ለስምህ ይሁን፣ ክብር ለስምህ ይሁን። በሳውዝ አፍሪካ ቤተ ክርስቲያን እንድትገነባ እግዚአብሔር አምላክ ሆይ ምስኪኖች ጌታው እንዲጎበኙ እግዚአብሔር አምላካችን ሆይ የተቸገረው ችግርን እንዲረሳ የረዳው አምላክ አንተ ነህ። ስምህ ይባረክ። አቤቱ ስምህ ይባረክ። የረዳን ጌታ ተባረክ። ያገዝከን ጌታ ተባረክ። የወደድከን ጌታ ተባረክ። ያሰፋን ጌታ ተባረክ። ጌታ ሆይ ይህ ጌታ የእጅ ሥራ ጌታ ሆይ ባትባርከን እህቶቻችን ወደዚህ እንዲመጡ ምክንያት ያደረከው ጌታ ሆይ ባጀት ተሰጥቶ እንጂ ባጀት ባይኖር ያለውም ጌታ አምላክ ሆይ በችግር ላይ ይወድቅ ነበረ። ነገር ግን ጌታ ሆይ ከውድቀት አንስተህ አከብረህናል፣ አክብደህናል፣ በተራራ ላይ አውጥተናል፣ ጠላት እስኪቀና ድረስ አድርገህናል። እግዚአብሔር አምላካችን ሆይ በእግር የጀመረው በመኪና መንቀሳቀስ ችለናል። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ጅማሬያችን በእግር አሁን ግን በመኪና ፈቃድ ቢሆን በአውሮፕላንም የሚንቀሳቀሱ ትውልድ ይነሳሉ። ይህን ታደርጋለህ። ስምህ ይባረክ። እስቲ ለጌታ ምስጋና ሃሌሉያ። ወገኖቼ ጅማሬያችን በእግር ነው፣ ተሸክመን ነው የዞር ነው። ዛሬ ግን በመኪና ነው፣ እያፈራረቅን ነው። ምንጠጣው ኮካችን ብቻ ነበረ፣ ዳቦ ነበረ። ነገ ዛሬ ግን የምግብ ምርጫ ውስጥ ገብተናል። ያደረገን ጌታ ነው። ክብር ለስምህ ይሁን፣ ክብር ለስምህ ይሁን፣ ክብር ለስምህ ይሁን፣ ክብር ለስምህ ይሁን። ይህን ያደረከው ጌታ ከኔ ምስጋና ውሰድ፣ ከሱ ምስጋና ውሰድ፣ ከሷ ምስጋና ውሰድ፣ ከህዝባችን ምስጋና ውሰድ። አቤቱ እግዚአብሔር ሆይ አንድ ነገር እጸልያለሁ። እስራኤላውያን በተቸገሩ ጊዜ፣ በተጨነቁ ጊዜ፣ በተራቡ ጊዜ ብዙ ነገሮችን ከሚያዩበት ካወጣሁ በኋላ ከበሉ ከጠጡ በኋላ ሊዘፍኑ ተነሱ እንደተባለ መዘመር ሲገባቸው፣ ማክበር ሲገባቸው፣ በፊት ጌታ ሆይ ደፋ ቀና መሆን ማለት ሲገባቸው ሊዘፍኑ ተነሱ እንደተባለ እንዳንሆን በኢየሱስ ስም ጠብቀን። አቤቱ ጠብቀን። አምላካችን ሆይ ጠብቀን። ባሪያ ኢዮብ ልጆቼ በልተው ጠጥተው በወንድማሞች ቤት እየተመላለሱ
እግዚአብሔርን እንዳይበድሉ ብሎ መስዋዕት እንዳደረገ ጌታ አምላክ ሆይ ዋጋ እንደከፈለ እኛም ሕዝባችንን ወክለን እግዚአብሔር አምላክ ሆይ ራሳችንን ጭምር ሌሎችንን ወክለን እንጸልያለን። በበላን ባገኛን ነግደን ባተረፈን እግዚአብሔር ሆይ ዝናችን በወጣብን ጉዳዮች ሁሉ ላይ እግዚአብሔር ሆይ አንተን እንዳንበድል በኢየሱስ ስም ጠብቀን። አቤቱ ጠብቀን፣ አቤቱ ጠብቀን። ሰጥተ ያጣቸው ብዙዎች ናቸው። እግዚአብሔር ሆይ ከመስቀል ስር ወጣ ያሉ ብዙዎች ናቸው። አጥቶ አገኝቶ ወጣ ያሉ ብዙዎች ናቸው። ተሪቦ በልተው ጠግቦ እግዚአብሔር አምላካችን ሆይ ሁሉን ነገር ካገኙ በኋላ ወንበር ለቆ የወጡ ብዙዎች ናቸው። ከነሱ እንዳንዳቸው እንዳንሆን በኢየሱስ ስም ጠብቀን። በሰጠሃን ጉልበት፣ በሰጠሃን ዕውቀት፣ በሰጠሃን ባጀት፣ በሰጠሃን ሰላም ባከበርክበት ከተማ ላይ በቤተ ክርስቲያን ላይ በሕዝብ መካከል ላይ እግዚአብሔር ሆይ በኢየሱስ ስም በልዩነት በፊት እንድንመላለስ እርዳን። ስለምትረዳን ተባረክ፣ ስለረዳን ተባረክ፣ ስለምትረዳንም ተባረክ። አሁንም በጉብኝቴ አስበን ማንኛውም የጠላት ዕቅድ የፈረሰ ይሆን ፈቃድ በማዕከላችን ይመላለስ። ስለዚህ ጊዜ ተባረክ በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ ማለዳ እንደገና ከተለያዩ ቦታዎችና አካባቢዎች ከተሞች ወደዚህ መጥተን በጋራ በዚህ በጣም አስቸጋሪ በሆነው ጊዜ ጌታን እንድናመሰግን እንድንሰባሰብ እግዚአብሔር እድሉን ስለሰጣን የጌታ ስም ይባረክ። እስቲ እግዚአብሔርን በደንብ እናመስግነው። ስለዚህ ፌሎሺፕ ሶስት ነገሮች በልቤ ውስጥ የመጡት አንደኛው በጣም በሚገርም ሁኔታ በደቡብ አፍሪካ ላይ እንግዲህ በተለያዩ ቦታዎች ላይ ልጆች ተወልደዋል። ኢትዮጵያውያን ልጆች ማለት ነው። የሚገርመው ሁልጊዜም የሚገርመኝ ዛሬም አሁን ትዝ ያለኝ በጣም ብዙ ቦታ ላይ የተወለዱ ልጆች በዩኒቨርሲቲ ውስጥ ያሉት አሉ፣ ሃይ ስኩል ውስጥ ያሉ አሉ፣ ኤሌሜንታሪ ላይ ያሉም አሉ። በአጠቃላይ ቲኔጀሮች አሉ ከህፃናት ውጭ ያሉት። እንደ አጠቃላይ አሁን እኛ ከተማ ያሉትንም ጭምር ዝም ብዬ ሲቃኝ ኦልሞስት ሁሉም ልጅ ማለት ይቻላል እግዚአብሔር የልጆችን መንፈሳዊ ህይወት የቅድስና ህይወታቸውን ማለት አሁን ከዚህ ከአካባቢው አንጻር ነው ነገሮችን የምናየው። በጣም ብዙ ልጆች አሉ፣ ዜጎች ልጆች አሉ፣ ሁላችንም እናያቸዋለን። በዚህ በወደቀው ዓለም በወደቀው ሲስተም ቲኔጀሮች ህፃናት ሳይቀሩ በብዙ ፌል ባረጉበት ሲስተም ውስጥ ነው እነዚህ አበሻ ልጆች ያሉት። ግን ደግሞ እግዚአብሔር በሚገርም ሁኔታ ከህፃናት ጀምሮ እስከ ዩኒቨርሲቲ ያሉትን የቅድስና ህይወታቸውን ይሄ የስነ ምግባር ህይወታቸው የሚገርመው ነገር እጅግ በጣም የተጠበቀ ነው። እግዚአብሔር እንዴት እንደሚጠብቃቸው እኔ ሁልጊዜም ይገረማለሁ። እስቲ ጌታን እናመስግን። እግዚአብሔር በምህረቱ በቸርነቱ ይሄ በእውነት ሁልጊዜ እጅግ በጣም ምክንያቱም ከነሱ ጋር ያሉት በትምህርት ቤት የሚማሩት ኮሌጅ ውስጥ ሃይ ስኩል ዩኒቨርሲቲ ያሉት አብዛኛው ሰው ድራጊስት ነው፣ ሱሰኛ ነው፣ ዴት የሚያደርግ ነው፣ የሆነ ነገር ያለበት ነው። ግን እግዚአብሔር ጠብቋቸዋል። እግዚአብሔር ዛሬ ማለዳ ይህንን የጸሎት ርዕስ ጌታ ሲሰጠን እግዚአብሔር እጅግ በጣም ትክክል ነው። እግዚአብሔር ክብር ይገባዋል። ባርኩት እንደገና እግዚአብሔርን። ሌላው በጣም ትዝ ያለኝ የዩኒቨርሲቲ አሁን እነዚህ ተማሪዎች አብዛኛዎቹ ማለት ይቻላል ኦልሞስት ሁሉም እንጂ ሁሉም ይማራል። የስደተኛ ልጅ ወረቀት የለውም። አብዛኛው ወላጅ ወረቀት የለውም። ልጆችም ወረቀት የላቸውም። በርዝዴት እንኳን በአግባቡ ወረቀት የላቸውም። ግን ይሄ ሁሉ ዜጋ እንኳን አገሩ ላይ የተወለደው ልጅ ቤት ውስጥ ተቀምጦ አክሴሱ የለውም። የገንዘብ ችግር አለ። በአያቱ ነው ያደገው። በጣም ብዙ ነገሮች አሉ። ልጆች አብዛኛዎቹ በትክክል ትምህርታቸውን ዜጎች አይማሩም። ግን አብዛኛው የኢትዮጵያን ልጆች የሚገርማችሁ ነገር ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ በትክክል ቤት የተቀመጠ የለም። ሁሉም ይማራል። እግዚአብሔር መመስገን የለበትም ወይ?
በመጨረሻም የቋንቋ ጋፕ አለብን እኛ ወላጆች። እውነት ለመናገር በትክክል አሁን እንደ ቋንቋን እንግሊዘኛን ተናግረን ወይም አፍሪካንስ ወይ ሌላ ጦሰኛ በእርግጥ እንግሊዘኛ ነው የሚናገሩት እሱ ራሱ ትልቁ ከወላጅ ጋር ያለው ጋፕ ነው። እግዚአብሔር ያንንም ጋፕ ቢሆን አጠቦ ያንንም እግዚአብሔር አስተካክሎ ልጆች ወላጆችን ሰምተው ተግባብተው በሚገርም ዩኒቲ ከወላጆች ጋር ከሌሎችም ጋር አብረው ይኖራሉ። ለእግዚአብሔር ትልቅ ምስጋና ይገባዋል። በዚህ ምድር ለስለበዙ ልጆች እግዚአብሔርን እናመስግን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን። በዚህ ሐሳብ እንድናመሰግን ዛሬ ማለዳ ጌታ ሆይ ቢሾፕ ይህንን ሐሳብ ሲነግረን እጅግ በጣም ብዙ አንተን የምናመሰግንበት ሐሳብ አለ። ጌታ ሆይ በዚህ ምድር ስለበዙ ከመብዛትም አልፎ በትምህርት ስለተባረኩ በአእምሮ ስለተባረኩ እግዚአብሔር አምላካችን ሆይ የወደቀ ልጅ በእውነት የለም። እንትና ነው የምንለው ልጅ ጌታ ሆይ በእውነት ከዛ ሁሉ ልጅ ከዛ ሁሉ ከወደቀው ሲስተም እግዚአብሔር አምላካችን ሆይ ሰፈር የቀራ ልጅ የለም። እጅግ በጣም በዛ አቅጣጫ ረድተህናል ጌታ ሆይ አግዘህናል። አበሾችን እግዚአብሔር አምላካችን ሆይ ባርከሃል። ምስጋናና ክብር ዛሬ ማለዳ ለስሜ ይሁን። እግዚአብሔር አምላካችን ሆይ ለዘላለም ተባረክ። እንደገና ማዳንህና ቸርነትህ በዚህ አቅጣጫ ለዘላለም ጌታ ሆይ ይቀጥል። ስለሰጣህን ጊዜና ሰዓት ሁሉ እናመሰግናለን። ማለዳችንን ባርክ በኢየሱስ ስም አሜን። አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለን። ጉልበቴ ይታጠፋል፣ ሸክሜ ይራገፋል።